ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ አብዱላ አዚዝ ዩቱብ ተከታታዮች በሙሉ እንደምን አላችሁልኝ? ሮምዳን እንዴት ነው? ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ዛሬ ደግሞ ለኢድ የታዘዙ ትዕዛዞች ናቸው ይዤላችሁ የምቀርበው እነዚህ ይመስላሉ። አሁን ላይ እቃ ትንሽ ጨምሯል። ይሄ አሁን ስንት ያው ትንሽ ቆይት ያለ ነው። የፍራሹ ልብስ በ1500 ብር ሂሳብ የተሰራ ነው። ይሄ ማለት ነው አዲስ የመጣ ነው። ልብሱ እንደምታዩት አንዱ ፍራሽ ልብስ 1500 ብር ነው የተሰራው። የትራሱ ልብስ አንደኛው 550 ነው። ሙሉውን ላሳያችሁ ማለት ነው። እንደምታዩት ይሄ ግን የቆየ ትእዛዝ ነው። ከሮመዳን ወዲያው ከመግባቱ እንደገባ የታዘዘ ትእዛዝ ነው። ፍራሽ በ2500 ብር በነበረ ሰዓት ነው። አሁን ላይ ኢትዮፎም ፍራሽ ከ2500 ብር 4500 ብር ገብቷል። ፍራሽ አሁን ላይ አቁመናል ማለት ነው። አንድ ትራስ 400 ብር ሂሳብ ነበር። አሁን 450 ገብቷል። ያው የበፊት ትእዛዝ ስለሆኑ ብዙ እቃዎችን ጨምሬ የገዛሁት አለኝ ትር እንዳይል ማለት ነው። ይህን ይመስላል። እነዚህ ይሄ 12ቱ ትራስ ልብስ አራቱ የፍራሽ ልብስ በ1500 ብር 6000 ብር 12ቱ ትራስ ልብስ በ600 ብር በ600 6720 ብር አካባቢ ይመጣል ማለት ነው። ፍራሹ 10 ሺህ ብር ነበር። ይህንኛው 4800 ነበር። አሁን ላይ ግን ፍራሹ አራቱ ፍራሽ ስንት ይመጣል መሰላችሁ? 1800 ብር ሊመጣ ነው ማለት ነው። ፍራሹ ብቻ መጀመሪያ ላይ 250 ነበር። ከዛ 3 ገባ። እኔ ትእዛዝ በ250 ተቀብሌ 350 የገዛሁት አለኝ ኢትዮፎም ፍራሽ ማለት ነው። ግን ያው የበፊት ትእዛዝ ስለሆነ ምንም ማድረግ ስለማልችል እኔ ከስሬ መግዛት አለብኝ ማለት ነው። አሁን እቃ ጨምሯል። እንደኔ የምላችሁ አማራጭ ፍራሹን ትቶ በትራሱ ብቻ ደርድራችሁ ማስቀመጥ ትችላላችሁ። አሁን ላይ ፍራሽ በጣም ኦቨር ሂዷል። ምናልባት ከተስተካከለ ይታያል እላችኋለሁ። የተለያዩ ከለሮች አሉ ለሮመዳን ተዘጋጅተው የተቀመጡ። ያው ቪዲዮ ለመቅረጽ ሮመዳን ጋር ስላልተመቼ ነው። ብዙ ትእዛዝ አለ። ሁሉንም በየተራ እየቀረጽኩ አሳያችኋለሁ። ይሄ ብሉ ከለር በነጭ ነው። ይሄ ጨርቁን ከመጣ ቆየት ብሏል፣ ወር ሆኖታል። የዚህ አይነት ጨርቅ ብታዙ ይመልሳችሁ የለም። ለምን የተሰሩት ብቻ ናቸው ያሉት። በሌላ አይነት ዲዛይን መጥቷል። ሮመዳን 15 ቀን የገቡ ጨርቆች አሉ። እነሱንም እሰራላችኋለሁ። እኛ ጋር ጨርቅ አይቆይም። አሁን ላይ የፍራሹ የአሁኑ ገበያ ላይ የፍራሹ 11550 ሲሆን ይሄንኛው 600 ብር ገብቷል። የትራስ ልብሱ ማለት ነው። ሶፍራ 1500 ብር ገብቷል። መጋረጁ ይለያያል እንደ ሜትራችሁ ነው። አንድ መጋረጁ ይለያያል። ፍራሹ ያው 4500 ብር እንግዲህ ደርሷል። ይቀንሳል ብለን እንጠብቃለን። ያው የፍራሽ ስራ ሁሉም አቁመዋል ማለት ነው። ትራስ እንደዛው ነው። 4 ከ20 ምናምን ነው እንጂ ብዙም አልጨመረም። ትራሱ ይሄ ነው። ትራስ አለ 250 ምናምን ግን ያ ምንም አይሰራም። የዚህ አይነት ማለት ነው። ይሄን ይመስላል እንግዲህ እንደምታዩት ማለት ነው። ይሄ ጠቅላላ ለኢድ የታዘዙ ትዕዛዞች ናቸው። ብዙ ናቸው፣ አልቀረጽኳቸውም። እስኪ ሁሉንም እየቀረጽኩ እልክላችኋለሁ። ይህ ፍራሽን በዚህ አይነትም በቀይ ቡኒውም አለ። ያው ይሄን ለማሳያ ያክል 3ቱን ፍራሾች ብቻ ነው የተጠቀምኳቸው እና 10 ትራስ ብቻ ነው ያደረኩት። ልጅቷ ያዘዘችው 12 ትራስ ነው። የኢድ ትእዛዝ ብዙ ነው። ቪዲዮ ለመቀረጽ ሮመዳን ጋር ስላልተመቸኝ ያው ብዙም አልቀረጽኩም። ስራም ጋር ሁሉም ጋር ስለማይመች ቪዲዮ አልለቅም። ያው ምልክላችሁ ሰው በውስጥ ልክላችኋለሁ ማለት ነው። በጣም ያምራል። ይሄ ነገሩ እንደምታዩት ቤት ውስጥ ነው። ግን እኔ ፊልተር ምናምን አልጠቀምም። ኖርማል ካሜራ ነው ማወቅ አለባችሁ። ኖርማል ካሜራ ነው የምጠቀመው። እንትሩ ሳይለብስ ፍራሹ ውፍረቱ ይሄን ያክላል። ቴክነሱ ፍራሽ ስትገዙ ለማንኛውም የቀነሰ ፍራሽ ሳይሆን 12 በሰባ ኢትዮፎም ብላችሁ መግዛት ነው። ኢትዮፎም የለም ጠፋ አሁን ላይ፣ ወይም ግሎፎም ጠፍቷል። አሁን ላይ የለም ማለት ነው። ካምፓኒውም ተዘግቷል። ወይ ሊጨምር ነው ወይ ሊቀንስ ነው ያቆመው። ከጨመረብኝ ብሎ ቀንሷ ዘግቷል ማለት ነው።
ኢትዮፎም አዲስ አበባ እና ኢትዮፎም ባህር ዳር ይለያያል። ኢትዮፎም አዲስ አበባ ትንሽ በጥራቱም ለየት ያለ ነው። ኢትዮፎም ባህር ዳር ደግሞ ትንሽ የሆነ የመሟሸሽ ባህሪ ያለው ሁለቱ ቦታ ነው እንትን የሚባለው አዲስ አበባ እና ባህር ዳር። ለማንኛውም ሌላ አማራጭ ወይ ሊመጣ ይችላል ወይም እሱ ዋጋው ጨምሮ ሊመጣ ይችላል። ያለውን ነገር አሳውቃችኋለሁ። ቪዲዮ እንግዲህ እስከ መጨረሻው ተከታተሉ። ይሄን ይመስላል። ማዘዝ ለምትፈልጉ ሰዎች እዘዙ። በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ እንዲሁም በዩቱብ አካውንቴ አብዱልአዚዝ ዩቱብ ታገኙኛላችሁ። በቲክቶክ አካውንቴ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ ሰርች ብታደርጉ ታገኙኛላችሁ። ስልክ ቁጥር 0948916458 ብላችሁ ደውሉ። አድራሻ የት ነው ለምትሉ የምታውቁ ታውቃላችሁ፣ የማታውቁ ደሴ እና ከሚሴ የስራ ቦታችን ከሚሴ ደሴም አለ። ሁለቱም ቦታ መርጣችሁ መራርጣችሁ ቤት መጣችሁ መውሰድ ትችላላችሁ። ይሄን ብቻ አይደለም፣ የተለያዩ እቃዎችን እሰራለሁ። እዘዙኝ፣ ፈለጋችሁበት ቦታ አደርስላችኋለሁኝ። ያው ሰላም አለበት ሀገር ማለት ነው። ትራስ ልብሶቹን በእርግጥ ሰሞኑን በጣም እየለቀኩ አይደለም። የሮመዳን ትዕዛዝ ነበረብኝ ያን እስከምጨርስ። እዛ ሮመዳንም ስለሆነ ብዙም ቪዲዮ እየለቀኩ አይደለም። ያው ግን እያደረስኩላችሁ ነው። ላይክ ሼር ማድረጋችሁን አትርሱ። እንዲሁም ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልኝ። ሰላም አለይኩም ወራህመቱላሂ